ኤኒዌይስ ሁላችሁንም እንኳን ደህና መጣችሁ። ዛሬ የምንመለከተው ከመቃብር ቅጣት ጋር በተያያዘ ይሆናል ማለት ነው። ከመቃብር ቅጣት ጋር በተያያዘ አንዳንድ የምናያቸው ይኖራሉ። እሱን እንመለከታለን ማለት ነው። ስለ መቃብር ቅጣት እና የመሐመድን አስተምሮ የምንዳስስ ይሆናል። የመቃብር ቅጣት በእስልምና ብቸኛ የሚታመን እምነት ነው። በመቃብር ውስጥ እንዴት እንደሚቀጡ የምንመለከተው ይሆናል ማለት ነው። ብዙ አስቂኝም ደግሞም ተረት ተረት የሆኑ አስተምሮቶችን የያዘ ነው። ይህንን የምንዳስስ ይሆናል ማለት ነው፣ የምንመለከተው ይሆናል። ይህንን እናያለን። እዛው መጠን ደግሞ እስልምና ሐሰተኛ መሆኑን ከዚህ ክፍል በደንብ የምንዳስስ ይሆናል ማለት ነው። መሐመድ የተናገራቸው ነገሮች አሉ። ከዚህ ጋር በተያያዘ እርስ በርሳቸው የሚጋጩ እነሱንም እንዴት እንደሚያስታርቋቸው እናያለን። ሊታረቁ ማይችሉ ግጭቶች አሉ እዚህ ቶፒክ ላይ ማለት ነው እና ይህንን እናያለን ማለት ነው። ከመቃብር ቅጣት ጋር በተያያዘ ያለውን ቶፒክ እናያለን። አብዛኞቹ ቁርአኒስት የሆኑ ሰዎች ይህንን ክፍል አይቀበሉትም። ቁርአን የለም ከሚል አንጻር ወይም ደግሞ በቁርአን ውስጥ ያስተምረው አልመጣም በሚል አይቀበሉትም። ምክንያቱም ብዙ አይነት ችግሮችን ስለሚያመጣ ማለት ነው። እንደ ቁርአን አስተምሮ ችኛዋ ቅጣት የመቃብር ውስጥ ቅጣት የምትለው የለችም። ፕላስ ደግሞ ገሃነም ገና እንዳልተለኮሰች ቁርአን ይናገራል። ሐዲስ ላይ ደግሞ ገሃነም እየነደደች እንደሆነ ይናገራል። ቁርአኑና ሐዲሱ ግጭት ይሆናል። ተጨማሪ ደግሞ ሶስተኛ የመቃብር ቅጣት የሚባል አለ ከተባለ ደግሞ እሱ ሌላ ችግር ያመጣል ማለት ነው። የመቃብር ቅጣት እንዴት ነው የሚቀጡት? ለምንድን ነው የሚቀጡት? እንደየ እንትኑ የምናየው ይሆናል ማለት ነው። ከፍ እያደረግን ግጭቶቹንም በዛው መጠን የምናያቸው ይሆናል። ሙሐመድስ የሚለውንም በመቃብር ውስጥ ምን እያደረገ ነው የሚለውን የምንዳስስ ይሆናል። ቢንት ረሲዋ እና አፍራ ሰላም ናችሁ? እሰማለሁኝ ና አለው ኔ ሰማለሁ። ስልክሽ እራሱ አልሰማሽም አፍራ። ይሄ እኮ 90 ውስጥ እኮ የፈነዱ የሚጀናጀኑት ጅንጀና እኮ ነው። ይሰማል ሽንት ቤት ገብተው ምናምን ነገር ነው። ለእኔ ነው የማይሰማኝ እሷ ንግግር። አብዛኛው የተጀናጀነ ነው። መዘረፍ ሽንት ቤት ገብቶ አይሰማም። ይሰማል። ያወራ ነው። አይሰማል። እንዲማል ምናልባት ኔትወርክ ሊሆን ይችላል። አሁን ትንሽ ከፍ ብሏል። መልካም። የመቃብር ቅጣትን ታምኛለሽ? አዎ አምናለሁ። ኦኬ። የመቃብር ቅጣት ከሚያስቀጣ አንዱ ምንድን ነው? እሱ መቃብር ቅጣት የሚያስቀጣ ማለት አንዱ ማለት አልገባኝም እኮ። መቃብር ቅጣት የምትቀጡባቸው ምክንያቶች ምንድን ናቸው? ለምሳሌ ማለት በሰራው ስራ ልክ ነው የምትቀጣው። በሰራው ልክ ለምሳሌ ብዙ ነገር አለ። ብዙ ነገር አለ። ለምሳሌ ሽንት ሊያስቀጣሽ ይችላል። ሽንት ማለት አልገባኝም። ስሸኝ ከነካሽ ምንክን
ልብስሽንም ሆነ እግርሽን ማለት ነክቶህ ምን ካደረግ ሽንት ነክቶሽ ብቻ ነው በደንብ ስሸኝ እንደ አጋጣሚ ላይሽ ላይ ከተንጠባጠበ አያስቀጣም። ምን ሲያደርገው የሚያስቀጣው? ለምሳሌ ነክቶክ ሶላት የምትሰግድ ከሆነ ሶላት ተቀባይነት አይኖረውም። ደግሞ ነክቶክ በቃ አያስቀጣም። ያስቀጣል የሚሉ ተሳስተው ነው። ያስቀጣል የሚሉ ካሉ አይዶን እሱን አለ ቃል እስኪ አንድ አዲስ አሳያት። ግን በመቃብር ውስጥ የምትቀጡት ምናችሁ ነው? ነፍሳችሁና ስጋችሁ አብሮ ነው እንደ ያለው? ነፍስህ አይደለች አፍራል ወይ? በድኑ ታዲያ በድኑ እንዴት ነው የሚቀጣው? በድኑ ነው የሚደበደበው? ነፍስ የሌለችው ስጋችሁ እንደ ነፍስ ያከው አይደለች እንደምትሄደው ማለት አልገባኝም። ነፍስሽም መቃብር ውስጥ ነው ያለችው? ነፍስሽም መቃብር ውስጥ ትሆናለች እና ከዚህ ትቀራለች እንዴ? ታዲያ አልሞትሽማ፣ መቃብር ውስጥ ተቀምጠሻል እንጂ ነፍስሽና ስጋሽ አብራ ካለች አልገባኝም ማለት ነው። ሞት ማለት ለእናንተ ምን ማለት ነው? መቃብር ውስጥ መግባት ነው እንደ ሞት ማለት ነው? አይደለም። ሞት ማለት በቃ ከዛኛው ዓለም መቀላቀል ማለት ወደ ትክክለኛው ዓለም እንደገባክ እኮ ወደ ትክክለኛው ዓለም ስትይ፣ ስለዚህ ነፍስሽ ስጋሽ አብራ መቃብር ውስጥ መግባት ማለት ነው። ወደ ፈጣሪ ትሄዳለህ በቃ። ስለዚህ ስትመችም ስትቆነጠጭም ይሰማሻል። ነፍስሽና ስጋሽ አብራ ነው። ኤኒዌይስ መቃብር ውስጥ ሽንትሽ እንደሚያስደበድብሽ ቃል አንብብላት። ማለት የት ነው የምትሸናው? እዚህ ግዱና ያለክ ነው። አኬራ ቤት ከሄድክ በኋላ እዚህ ያለሽ የሸናሹ ሽንትሽ ከነካሽ በአሄራ በመቃብር ውስጥ ትቀጠቀጫለሽ። ስሸኝ ተጠንቀቀሽኝ። ኧረ ጉድ! ስትሞሺ ትቀጠቀጫለሽ። የዛሬ ስንት ሺህ ዓመት ሽንት ነክቶሽ ያውቃል እየተባልሽ በመዶሻ ትወገሪያታለሽ። አሊያም እንግዲህ ቅጣቱ የተለያየ ነው። ድራገኖቹም 99 ድራገኖች ሊበሉሽ ይችላሉ መቃብር ውስጥ። ኤንስ ቀጥላ መልካምሽ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሽንት በመጠንቀቅ ንጽህናችሁን ጠብቁ። ምክንያቱም አብዛኞቹ የቀብር ቅጣቶች በምን ምክንያት ነው? ሰበባቸው እርሱ ነውና። ዳር ቁጥኒ ዘግበውታል። በሐኪም ዘገባ ውስጥ ደግሞ አብዛኛው የቀብር ቅጣቶች በሽንት ሰበብ የሚከሰቱ ናቸው ብለዋል። የሐዲሱ ሰነድ አስተማማኝ ነው። ያው ስለዚህ መቃብር ውስጥ አብዛኛው የምትቀጭበት ምንድን ነው? እህታችን ነው እዚህ ጋር እንደዚህ ሊልህ የቻለው ምናልባት ሸንጠቅ ማለት የምትሸናበትን ቦታ መምረጥ አለበት። ጧራ ቦታ መሽናት አለበት። ለምሳሌ መስጊድ ምናምን ነገር እሱ ያስቀጣል። መስጊድ ቦታ የእናንተ መስጊድ ሽንት ቤት ነው እንደዚህ ናል? አይ ጧራ ቦታ ነው ያልኩህ። ሽንትን ከራሳችሁ መጠበቅ እኮ የሚለው ስሸኑ ንጽህናችሁን ጠብቁ እኮ ነው እንጂ የሚለው ንጹህ ቦታ መሽናትና ንጹህ ያልሆነ ቦታ መሽናት እኮ አይደለም የሚለው። እሱማ ግድ ነው። ማንኛውም እኮ ንጽህናውን እንዴ ጠብቃል አይደል? ስለዚህ የዋናው መቃብር ቅጣት ዋና ከሚያስቀጣው አንዱ ምንድን ነበረ? መስገድ አትችልም በቃ። ከዋና የመቃብር ቅጣት ካልሰገድሽ ደግሞ ሰላ ካልሰገድሽ ከእስልምናም ተወጫታለሽ። ጣራ ሁነ ነው የምትሰግደው። ለምሳሌ ሽንት እየነካሽ ለምሳሌ ሽንት የሚያመልጥሽስ ቢሆን አለ በሽታ ለምሳሌ ሻወር ትወስዳለህ፣ ከዚያ በኋላ ትሰግዳለህ ማለት ነው። ኦኬ ተጠንጠባጠበና ከነካካሽስ በቃ ሻወር ወስደህ ሶላት ትሰግዳለህ፣ ከዚያ ጨዋራ ነክ። በዚህ ምክንያት ግን መቃብር ውስጥ ትቀጠቀጫለሽ። ለምን? ያው አዲሱ እኮ ነው የሚለው ነው ያለው። አዲሱን ክፈቱ። እዚህ ጋር እኮ ሊል የፈለገው
ሶላት የምትሰግድ ከሆነ እንደዛ ሆነክ ሶላት ሚላለው እዚህ ጋር ሶላት ሚላለው ወይ? እሺ አምርብልኝ እስኪ። ያው ፊት ለፊት እኮ ነው። ለሁለተኛ ጊዜ ልድገምልሽ። እሺ አቡ ሁሬራ ረዲየላሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሽንት መጠንቀቅ፣ ንጽህናችሁን ጠብቁ። ምክንያቱም አለ ንጽህናችሁን ጠብቁ ነው ያሉት። ሰላሳ ሰግዱ አይደለም፣ ንጽህናችሁን ጠብቁ። ሰላሳ ሰግዱ ሳይሆን ኢንጀነራሊ። ምክንያቱም አለ ከዚያ አብዛኛው የቀብር ቅጣት ሰበባቸው እርሱ ነውና። ይህንን ዳር ቁጥኒ ዘግቦታል አለ። ሐኪም ዘገባ ውስጥ ደግሞ ነው አብዛኛው ኢማጂን አብዛኛው የመቃብር ቅጣቶች በሽንት ሰበብ የሚከሰቱ ናቸው ብለዋል። ሐዲሱ ሰነዱ ሰሂህ አስተማማኝ ነው። ያ ነብይሽ ደግሞ መቃብር ውስጥ ሲቀጠቀጡ በምን ምክንያት እንደተቀጠቀጡ ሲናገር ራሳቸውን ከሽንት መከልከል ስላልቻሉ ወይንም ደግሞ በደንብ ስላላደራረቁ ነው። እነኚህ ኃጢአት ትልቅ ሰርተው ሳይሆን የሚቀጠቀጡት እላያቸው ላይ ሽንት ስለሚነካቸው ነው ብሎ ተናግሯል። ተጠንቅቀሽ ነው እስከዛሬ ሽናሹ ነክቶሽ አያውቅም ነው ወይንስ አንድ ለቀን ነክቶሽ ቅጥቀጣ ይጠብቅሻል? ባይዘ መሐመድ ቁጭ ብሎ የሚሸናበት አንደኛ ምክንያቱ ይሄንን ከሰማ በኋላ ነው። መቃብር ቅጣት ሽንት ከነካችሁ ያስቀጠቅጣል ከተባለ ቀን ጀምሮ መሐመድ ቆሞ ሸንቶ አያውቅም ትላለች አይሻ። ይሄ የሆነበት ምንድነው? ሽንት እንዳይነካው በመቃብር ውስጥ ላለመወገር እንደሆነ አማኝ እናት ምትያት አንቺ እሷን የአማኞች እናት አይደለሁም ብትልም አንቺ ግን እናታችን ነች ምትያት አይሻ በመቃብር ቅጣት መሐመድ ይህንን ቀን ከሰማ ቀን ጀምሮ ቆሞ ሸንቶ አያውቅም፣ ቁጭ ብሎ ነው የሚሸናው ትላለች። ግን ሌላ ደግሞ ቦስ በጣም የሚያስደነግጠውና ትንሽ ግራ የሚያጋባ ይሄ ሀዲስ እዚሁ ኪታብ ላይ ነው፣ ገጽ 99 ነው አሁን ያሳየኋችሁ። ይኸው እንደምትመለከቱት ሃርድ ኮፒው ነው። ቦልገል መሪያም 100 ላይ አሁን እህታችን ሴት ልጅ ምን ብለው አስቀምጠዋል መሰላችሁ? ልብ ብላችሁ በደንብ ተመልከቱት። ገጽ 100 ላይ ማለት ነው። ኢሳ ኢብን የዘይድ ረዲየላሁ አባታቸውን ዋቢ በማድረግ እንዳስተላለፉት የአላህ መልክተኛ እንዲህ ብለዋል፣ ከእናንተ አንዳችሁ በሚሸና ጊዜ ብልቱን 3 ጊዜ ይለበው። ብልቱን 3 ጊዜ ይለበው። ሴቶች እንዴት ነው ብልታችሁ የምታልቡት? እኔ በጣም ወረደ ታነባለህ። እንደወረደ ይላል ስባት የፍናንታ ሶሪ አፍራት አነብልን ነበር። እንደወረደ የቃል እንትን የሆነ ጊዜ ላይ ቃል ጠጥቶ ሰክሮ መንገድ ላይ ገና የመጀመሪያ የተዋወቀን ጊዜ ሞቅ ብሎት ነበር ጠጥቶ እና ፓውዛ ላይ መንገድ እንትን ላይ ይሸናል። ፖሊስ መጣበት። ፖሊሱ መጣን የምዛው ቆም እየሰማው ነበር። ምን እየሰራህ ነው ይለዋል። ያንተ ባልደረባ ረጅም ፍሬቻ አብርቶብኝ መኪናው ያው እንትኑ እየተቃጠለ እያጠፋውለት ነው፣ ውሃ እያፈሰስኩለት ነው። ለፖሊሱ ማለት ነው። ቃልሽ ሆዱን በሽንቱ ሊያጠፋ ሼማ አፍራንና ሲዛ ሶጣት አፍራንና ሶጣት እኮ ሼማ ሲዘ ስ ነው ያልበዋል። እኔ ወደ አንተ ልዞር እንጂ እግዚአብሔር እንዲቀል አድርጎ ያውጣት ከእስልምናም እንደዚሁ። እኔ እስልምና ውስጥ እንድትሆን አልፈልግም፣ ምክንያቱም እምነት አይደለም እስልምና። አሁን ሴቶቹ እንዴት ነው የሚያልቡት? እውነት እሱ እኮ ነው ጥያቄ የሆነብኝ። አይካንት መዋዝ እንኳን እንዳመጣ በቃ ሁሉ የተወራውን ነገር በነገር ምናልክ ማዝ
ምን አልሆንም ማሽን እዚህ መንገድ ነው የምትወስዱት? ምንድን ነው የሚወስዱት? የሆነ ድምፅ ከኋላ እንትን ይላል እየተቆራረጠም ነው የሚመጣው። ምንም የሚያሰኝ ነገር የለውም። ቆይ ቆይ እኮ ብልቱን ያልበው ማለት አንድ ወንድ ሌላው ነው እንጂ ሁሉም ነገር በኔጋቲቭ መንገድ ብልቱን ያችሁ የሚስቁት ነገር አይሰማም አይሰማም ወይ? ትሰማለህ? ቀጥል። እሺ አሁን ትሰማለህ? ወጣ እንዴ? ደኩ ቆይ ኦኬ ኦኬ። እና ወንድ ይለበው ነው አይ ቲንክ እያለን ነበረ። ያ ጥያቄ መረዳት የመልስ ግማሽ ነው። እሺ ወንድስ ይለበው፣ ሴቶች እንዴት ነው የሚያልቡት ነው የኛ ጥያቄ። ለምን ወንድ አለባ አላልንም። እና ሴቶች እንዴት ነው የሚያልቡት ነው የሚል ጥያቄ። ምክንያቱም 3 ጊዜ ወንዶቹ ካለቡት ወይ 2 ጊዜ ወንዶቹ ካለቡ ሴቶቹ እንዴት ነው የምታልቡት ነው እንጂ ለምን አለባችሁ ብለን የሚል ጥያቄ አላቀረብንም። ሚስ ኢንተርፕሬት አታርጉት። እና ቶፒኩ ላይ ገብቶ የሚመልስልን ሙስሊም ካለ እንግዲህ ይግባና ይመልስልን። ግልጽ ነው። የመቃብር ቅጣት አለ። እዚህ ላይ ነው እየተነጋገርን ነው። በጣም ገራሚና አስቂኝ ነው። በእስልምና ምን ተብሎ ይታመናል? እንግዲህ አንድ ሰው ከሞተ በኋላ ነፍሱ ወደ ህይወቱ ገብታ ነው እንግዲህ ማጭ ነፍሱ ወደ ህይወቱ ገብታ ይቀጣል። ያቀጣጡ ሁኔታ ቢለያይም ማለት ነው። በተለያየ አለ፣ ብዙ ግጭቶችም ያሉበት አለ። ኦኬ የገባ ሰው ካለ የገባ ሰው እንቀበልና እንቀጥል። ሰላም ዲያቆኖች፣ ሰላም አለ አላዎች እንዴት ናችሁ? ሰላም ነው አለን። እያስተማራችሁ ነው እየተማራችሁ ነው? እዚህ ጋር አሁን የማያውቀውን ሰው ሆነ ዝም ብሎ ጥያቄ ከሚታበዙ እዚያ የሚያውቁት አሉ አይደል? እንደ እነሱ ምናምን። አሁን እናንተ እዚህ የየልጥል ነው የመጣው አውቃለሁ። ላይ መሰለህ ነገባ ነው ፕሌስ አካውንት ሁሴን እንኳን ደህና መጣህ። እንኳን ደህና መጣህ መስሎ ነው። በመቃብር ቅጣት ታምናለህ? አዎ እንዳለ እናምናለን። የመቃብር ቅጣት ማለት ምን ማለት ነው? ያው ተናገራችሁ እኮ ሌላ ነገር የለውም። ቅጣት እኮ ማለት ስጋው ብቻ የሚቀጣው ነፍሱ ከስጋው ጋር ከተለየች እንዴት በድን ያመዋል? አይ መጀመሪያ ነፍሱ ከስጋው ይለይና ወደ ፈጣሪ ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች ይመጡና ሩሑ ወደ እሱ ይመለሳል። ከዛ ጥያቄዎች ይጀመራሉ ማለት ነው። ነኪርና ሙንከር የሚባል መላእክቶች አሉ። ትንሽ ከኋላ ከቻልክ ድምፅ አለ፣ እሱን ቀነስ ማድረግ ትችላለህ? ስልክ እያወሩ ስለሆነ ነው። ይቅርታ ሚስጥር እንዳንሰማ። አይ ኦሮምኛ ነው እነሱ የሚያወሩት፣ ችግር የለውም አትሰሙም። ይደገፈና አፋን ኦሮሞ ስታው አማን። እሺ ቀጥል። እኮማ እንዳሁኑ ያው ከሞተ በኋላ አንድ ሰው ቀብር ይገባና ከዛም በኋላ ነፍሱ ይለያል። መጀመሪያ ነፍሱ ከስጋው ይለይና ወደ ጌታው ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች መጥተው ይጠይቃሉ። ቀብር ውስጥ ጥያቄውን ካልመለሰ ይዘኔ ቅጣት ሊከተለው ይችላል። እሺ እንደዚህ ብናደርገውስ? ቀብር ውስጥ ከፍተን አፈር ሳንመልስበት ቁጭ ብለን ብንጠብቅስ? ሐዲስ እኮ ሌላ ሐዲስ እኮ አለ። ከተቀበረ በኋላ ሰዎች ከተለዩት በኋላ ወደ 40 እርምጃ ከተለዩት ከሄዱ በኋላ የሚል ሐዲስ አለ። ሐዲሱም ሰዎች ካልተለዩትስ? እሱን እኔ እንጃ አልሰማሁትም፣ አላውቅም። ግን እንደምናውቀው እኛ
እንደዛ ነው። ስለዚህ ከመቃብር ቅጣት ለማዳን ሰውየውን አለመለየት ነው። ከመቃብር ቅጣት ለማዳን ማድረቂያ ወቅቶ ላብራቶሪ እንደሚቀመጠው እንደዛ ማስቀመጥ ነው። በመቃብር ውስጥ ከሚቀጠቀጥ ሲጀመር ቀብር ቅጣት የተባለ እኮ ቀብር ከገባ በኋላ እኮ ነው። አንድ ሰው ቀብር ገብቶ እንትኑ አፈሩ ከተመለሰበት በኋላ እኮ ነው። ቀብር ማለት እሱ አይደለ እንደ ሲጀመር አፈሩም ራሱ ያጣብቀዋል አይደለ? እንትን ያደርገዋል። ኃጢአተኛ ከሆነ ሁለቱ ሳይዶች እንደዚህ ይጨምቁታል። ጥያቄው ላይ ጥያቄውን የማይመለስ ከሆነ ቅጣቶቹ አንዱ እሱ ነው። የእኔ ፖይንት አሁን ምንድነው የቀብር ቅጣት ግዴታ ቀብር ውስጥ መግባት የሚያስፈልግ ከሆነ ሰውየው መቃብር ውስጥ እንዳይቀጣ ካስፈለገ አለመቅበር ነው አንደኛ። ሁለተኛ ደግሞ በውሃ ውስጥ የሞተስ ቀብር ውስጥ ማይገባ። ስለዚህ እነኚህ የቀብር ቅጣት አይነካቸውም ማለት ነው። መሬቱም አያጣብቀውም። እንደገናም በመዶሻም መቃብር ውስጥ መጥተው የሚጠይቁት አይኖሩም። ቀብር ቅጣት እኮ ያው ሰው ከሞተ በኋላ ነው። ቀብር ባይገባም ብገባም ቅጣት ላይቀረው ነው። አሁን ደግሞ አብዴት አደረግከው አርጉመንት። ቅድምም ብለናል የቀብር ቅጣት ማለት ከተቀበረ በኋላ መቃብር ውስጥ ገብቶ ሲሆን የሚል ነግረህን ነበር። አሁን ደግሞ ቀየርክ አርጉመንት። አሁን ከሞተ በኋላ የሚል አመጣ ማለት ነው። ከሞተ በኋላ ለምሳሌ ከሞተ በኋላ አይደለም የሚለው ሐዲሱ። ቆይ ከሞተ በኋላ አይደለም የሚለው ከተቀበረ ሰዎች ኮቴያቸውን ይሰማል መቃብር ውስጥ ሆኖ ምን ያለው አይደለ? ከሄዱ በኋላ ነው። ከሄደ በኋላ ነፍሱ ተመልሶበት ነፍሱ ይመለስበትና ከዛም በኋላ ይሰማል ይባላል። እንደዛ ያ ስለዚህ መልካም ከሰራ መሬቱ 70 ይሰፋለታል አይደለ? ይሰፋለታል። 70 ይሰፋል። መልካም ካልሰራ ግን ጀስት ሁለቱ ሳይድ ከዚህና ከዚህ ያለው ሳይድ መጥቶ እንዲህ ይጨምቀዋል ይላል። ያልተቀበረስ ነው አርጉመንት። ካልተቀበረ ለምን ይጨምቀው? እሱን ባላውቅም እሱን ግን የማውቀው እኔ ያኛውን ነው። እሺ እሱን እንላፋውና ወደምታውቀው ሞር ወደ ተሻለ እንምጣና ለቀብር ቅጣት እንደምታምን መጠን ኦኬ። ሰውነታችሁ ይበሰብስ የለ እንዴ? ምናችሁ ነው የሚቀጣው? እስከ ቂያማ ቀንስ እንዴት ይቀጥላል? ሰውነታችሁ የሚበሰብስ ከሆነ የዛኔ አይደለም እኮ ከሰው ከሞተ በኋላ ነው ጥያቄው። ሰዎች 40 እርምጃ ከራቁት በኋላ ነው መላእክቶች መጥተው ሁለቱም መላእክቶች መጥተው ቅጣቱን የሚቀጡት እንጂ ከዛም በኋላ እኔ እንጃ። ከዛም በኋላ አይደለም እንጂ ቅጣቱማ እኮ እስከ ቂያማ ቀን ድረስ እኮ የሚቀጥለው እኮ እስከ ቂያማ መከላከል ጀመረ። ስለዚህ ነፍሱ ትመለሳለች አልክ። ስጋህ ይበሰብሳል መሬት ውስጥ ነው አይበሰብስም? ይበሰብሳል። ኦኬ ስጋ ሁሉ አንድ አዲስ ክፈትልኝ ቃል የአደም ልጆች ሁሉ ይበሰብሳሉ ብሏል። የአደም ልጅ ሁሉም በስባሽ ነው ሐዲስ ነው እንዴ? የአደም ልጆች ሁሉ ይበሰብሳሉ። የአደም ልጆች ሳምናለ በዚህ አይደለም። እዚህ ጋር የነቢያቶች አይበሰብስም። የአደም ልጅ ነው አይደለም መሐመድ? ከዛም በፊት ያሉትን እነ ሙሴም እነ አብርሃምም ነቢያቶች የሆነ ሁላቸውም። መሐመድ የአደም ልጅ ነው አይደለም? ነው። ኦኬ የአደም ልጅ ነው። የአደም ልጆች ስጋቸው ይበሰብሳል አይበሰብስም? ልጆች ተብሎ በአንዴ ብጠቃለልም ግን ከመሀል ደግሞ እንትን የሆኑት አሉ። መሀል የሚባል ነገር የለም። ሁሉንም ነው ያልኩ። ሁሉንም ነው ያልኩ እኔ ሁሉንም አይደለማ። በመሀል እኮ ለይቶ የተነገረን አለ። ሁሉንም እኔ ስለ ሁሉም ነው እያወራ ያለሁት። አንተ ስለ ለይቶ ነው እያወራ ያለሁ። ሁሉ አደም የሁሉም የአደም ልጆች ምን ይሆናሉ?
ይበሰብሳል አይበሰብስም? መልሰው አሌስ ሙሐመድ የአዳም ልጅ አይደለም በለኝ። ምን ይላል? ያው ሀዲሱ አረብኛው ይሁንልህ እንግሊዝኛው? ኔክስት ማለት እንደመመጣ ስለገባ ነው። ኩሉ ኢብን አደም ከሚለው ጀምረ አንብበው። ከፍ አድርግለት። ጓሄድ እንግሊዝኛውን አድርገው። እኔ አይደለም እኔ አናብብም፣ ግን አንተ አንብበልኝ። ችግር የለም። ያው የአዳም ልጆች ሁሉ the earth would consume all of the son of Adam except his tailbone አጥንት ተዋላ ያለችዋ ስትቀር የአደም ልጆችን ሁሉንም ምድር ትበላዋለች፣ አንዲት አጥንት ብቻ ነው የሚቀረው ይላል። ነብይ የአደም ልጅ ነው አይደለም? ግን የተከበሩ አላህ መልእክተኛቸው ነብይ ሐዲሱ ምን ይላል? መልካም ሐዲሱ ሁሉም የአዳም ልጆች ኃጢአታቸውን መሬት ትበላቸዋለች አይደለ? አዎ ሐዲስ በሐዲስ ይፈተላ እኮ ሐዲስ በሐዲስ ስለዚህ ሁሉም ኤክሰፕሽን ሳያስቀምጥ ነብይ ምን ብሏል? ሁሉም የአደም ልጆች መሬት ትበላቸዋለች። ፔሬድ። አይ ነከሌን አበላቸውም ካልክ የአዳም ልጅ አይደለም ማለት ነው። ግማሽ አይደለም ያለው፣ ሁሉም የአደም ልጆች ምን ትላቸዋለች? አፈር ትበላቸዋለች። ስለዚህ ሁሉንም የአደም ልጆች አፈር መበላቸው ከሆነ ለምንድን ነው ነብይህ አፈር አይበላውም ብለህ ነው የምታምነው? ሰላም ነው። ምንድን ነው አብያ ፊት ይቅርታና ዛሬ ታብታብ ገዝትም እየከፈት አይደለም። ታብታብ ኮፒ ሊንክን በጣም ደከም ያለ ነው። ተወዳጆች ምን እንደሚያስፈልገን ታውቃላችሁ። ታብታቡን በደንብ ከፍ አድርጉት። ዩቲዩብ ላይ ያላችሁንም ሰላም ብለናል። ላይክ እያደረጋችሁ ኮሜንት እየጻፋችሁ ዩቲዩብንም የምትከታተሉ እዚህ ያላችሁ ግን በተለይ ያው የግዴታ ታብታብ ኮፒ ሊንክ ስለሚፈልግ ፕላትፎርሞቹ የሚፈልጉትን ነገር ስጧቸው። የዩቲዩቡ ላይክ ስታደርጉት ሞር ተደራሽነቱ ይሰፋል። ይሄኛው ደግሞ ታብታብ ኮፒ ሊንክ ስታደርጉ ሼር ስታደርጉት ሪፖስት ስቶሪያችሁን አድርጉትና እንትን በሉት በደንብ አነጣቡት። ገና 600 ምናምን ናችሁ እና በደንብ ታብታብ ኮፒ ሊንክ አድርጉ። ዛሬ ጨዋታ ነው እንዴ? ደብሯቸዋል። እኔ ምን እንጃ ዛሬ እኔ ኳስ ላይ ምን ነው ፎይ ትናንት ከለከልከኝ ከመግባት። ትናንት ገብተሃል እኮ ገስ ዘግተህ ምን አውቃለሁ እንዳለ ያርገኝ። ትናንት ገብተህ ነበር እኮ። አልገባሁም። 4 ሰዓት ነው ምናምን ላይ መጥቼ ለምን ዘግተዋል ማለት መላክ አይችልም። መላክ አልችልም። ገስቱ ሞልቶ ነው የሚሆነው። ብዙ ሙስሊሞች ነበሩ። አላየም? ገስቱ ሙሉ ሙስሊሞች ነበሩ። ገስቱ ምናምን ሲሞላ መላክ አችልም ነው የሚልህ። እንደዛ የሚለው ይቻላል። እንትኑና ገስት ሞልቶ ነው ሰዎች ልከው ከመቶ ምናምን በላይ ሲሆን ከመቶ ሰው በላይ ምናምን ሲሆን ሲሞላ አሁን ያሳውቀሃል። እስከዛሬ አሁን ሲሞላ ሞልቷል ምናምን ብሎ ጽሁፍ ይሰጣል። ትናንት ምናምን ግን የሆነ የለም ማለት ገስት ሞልቶ ሆነ ሰዎች ምናምን አሉ ምናምን ብሎ እንትን ይላል። ትናንትና ምን አለ? ትናንት አልገባህም ከእነ ቤት የለም ከነጭራሹ ብመጣ በቃ ዝግ ነው። ትናንት በጣም ብዙ ልጆች ትናንት አልገባም። እንግዲህ የገሱ የሲስተሙ ሁኔታ ነው የሚሆነው። ትናንትና ግን ሙሉ ሙስሊሞች ነበሩ። እንደው በጣም ብዙ ሙስሊም ነበር ትናንት። እና ቶፒኩ ምን ነው ዛሬ? የመቃብር ቅጣት ነበረ። እችን ሐዲስ እስቲ አንድ የፈሰራት አሳየው። ልጨርስ እኔ ካሊድ እዚሁ ትቀጥልበታለህ። አሁን እንዳልኩ ከነቢያቶችም ውጭ እኮ እንትን የተባሉ አሉ።
ግን ነቢያቶች እዚህ ጋር ተለይቶ በሐዲስ ለመፈታ ተለይቶ ስጋቸው እንደማይበሰብስ በሌላ ሐዲስ ተዘግበዋል። ስለዚህ ከዚህኛው ሐዲስ ጋር ግጭት ነው ማለት ነው። ግጭት ሳይሆን አንዱን ሊፈታ ይችላል። ቁርአን በቁርአን ይፈታል፣ ሐዲስ ይፈታል። ምክንያቱም ሁሉም የአዳም ልጆች በስባሽ ናቸው ካለ በኋላ መሐመድ አይ ነቢያቶች አይበሰብሱም የምትለኝ ግጭት ነው ያለው። ሁሉም ምን ያለው ኤክሰፕሽን አላስቀመጠም። ሁሉም የአዳም ልጆች በስባሽ ናቸው። ለዚህ ነው ደጋግመን የመሐመድ ሬሳ ባይበሰብስ ኖሮ ገና ድሮ ያሳዩ ነበረ። እንዲህ የምታለቅሱለት የምትንሰፈሰፉለት በመስታወት አድርገው አሳምረው ያስቀምጡት ነበር ባይበሰብስ ኖሮ። በፖሊስ በትልቅ እንትን የሚጠበቀውም ምንም ነገር ስለበሰበሰና እንትን እንዳይል ነው። ኤኒዌይስ ጀመር ማሳየት ምን ስለዚህ ሐዲሱ በግልጽ እንደሚናገረው የአደም ልጆች በሙሉ በስባሽ ናቸው። አንደኛይቱ አጥንት ማውጣት ስትል ሬሳ ሊወጣ ነው ከቀብር ወጥቶ እንትን ሊቀረጽ ሬሳ ከቀብር ወጥቶ ሊቀረጽ መስኪ ሰርተውለታል እኮ ቤት አትስሩ መቃብር ላይ ቢላችሁም አንደኛ ከሚያስቀጣችሁ አንዱ መቃብር ላይ ቤት መስራትና ማምለኪያ ቦታ መስራት አልተፈቀደም። መስራቱ እንኳን ተፈቀደም፣ መስራቱም አልተፈቀደም። ሁለተኛ ደግሞ ግን ለነቢያችሁ ሰርታችኋል። እኛን ክርስቲያኖችን የኢትዮጵያ ክርስቲያኖችን ደወረስ ክሬቸር ካለበት አንዱ የሞተ ሰው ላይ እሱ ላይ ቤት ይሰራሉ የሚል ነበረ አርጉመንቱ። መሐመድ ላይ ሰርታችኋል ቤት። አሁን ይህንን አዲስ ምንም ሪፒት የምታደርገው የለም። የአደም ልጆች ትንሣኤ እንዴት ነው እንደ እስልምና ማለት አላህ እንዴት ነው የሚያስነሳችሁ? አልገባኝም። ነቢያቶች ማይበሰብሱ ከሆነ እነሱ ዝም ብለው ነው የሚነሱት? ነፍሳቸው ይመለስበትን እኔ ግን እሱን ባላውቅም ግን ነፍሳቸው ይመለስበትና ይነሳል። ነፍሳቸው ይመለስበትና ስለዚህ መቃብር ውስጥ ነፍሳቸው የለም። ሁሉም እኮ ሲጀመር ሁሉም ወደ ስጋው ይመለስላቸዋል። ሁሉም አሁን አይበሰብስም ብለኸኛል። ነቢያቶቹ ምንም እንኳን መሐመድ የሁሉም የነቢያቶች አካቶ አሚን ምን ነበረ የአደም ልጆች ሁሉ የሚበሰብሳሉ ቢልም አንተ ግን ብለሃል ነው ነቢያቶቹ አይበሰብሱም ብለሃል። ኦኬ እንደዛ ከሆነ ነብይ ደግሞ ምን ብሏል? ትንሣኤ በዛች በአንዲቱ አጥንት ነው ብሏል። እዛች አጥንቷ ላይ ስጋ ይመረጋል ብሏል። ነቢያቶችም አይበሰብሱ ከሆነ ስለዚህ ምንም የሚመረግላቸው ስጋ የለም ማለት ነው። ኦልሬዲ አይበሰብስም ስላልከኝ እዛች አጥንት ላይ ቀረችው ላይ ስጋ ይመርግና ከዛ እንደቀድሞ አድርጎ ያነሳቸዋል ይላል። ስለዚህ ነቢያቶች ላይ ትንሣኤያቸው ምንድን ነው? ዝም ብሎ መሬትን መቆፈርና ማውጣት ብቻ ነው ማለት ነው። ለነቢያቶች ማንም ቆፍረው ሁሉም እኮ እንደዚሁ በቃ እንደ በቀል ይነሳል ሆኖ ሳለ የእነሱም እንደ አዲስ ስለዚህ ዝም ብለው ነው የሚነሱት ማለት ነው። ምክንያቱም እነሱ ትንሣኤ የላቸው ማለት ነው። ዝም ብሎ መነሳት ብቻ ነው መውጣት ብቻ ነው። እኮ አሁን አይበሰብሱ የምትለኝ ከሆነ ትንሣኤ ደግሞ ነብይ ሲናገር አንዲት አጥንት አለች ማትበሰብስ እሷ ላይ ስጋ ይመርግናላ እንደ ቀድሞ ሱረቱ ሱራ 21 ላይ ሱራ 21 ነበረ። ኤኒዌይስ እሱ ላይ እሱን መሰረት አድርጋችሁ አንድም ወደ ቀድሞው እንመልሳችኋለን እንደዛ የሚል አለ መሰለኝ። ቼክ አድርገው እስኪ አንዴ ቃል በዛ መሰረት ወደ ቀድሞ እንደዛ የሚመልስ ከሆነ ይሄ ነቢያቶችን አይመለከትም ማለት ነው። ይሄ ትንሣኤ ቁርአኑም ክፍል ነቢያቶችን አይመለከትም። ስጋ የሚጨምርባቸው ነገር ስለሌለ እነሱ ላይ ኦልሬዲ ስጋቸው አይበሰብስም ስላልከን ስጋ ላቸው ላይ ከምርና በዛች አጥንት ላይ መርግና ያስነሳቸዋል የሚለው ውድቅ ይሆናል ማለት ነው። አጥንታቸው ኦልሬዲ አይበሰብስም አለ። ምክንያቱም ስጋቸው ሳይበሰብስ አጥንታቸው ሊበሰብስ ስለማይችል
ስለዚህ ትንሣኤው ራሱ ይለያያል ማለት ነው የእናንተና የነቢያቶች። እነኚህ ክፍሎች የቁርአኖቹ ኢቭን ሀዲሱ ብቻ ሳይሆን ቁርአኖቹ ራሱ ነቢያቶችን አይመለከትም እያልከኝ ነው። ነቢያቶች ማይተዳደሩበት የቁርአን ክፍሎች አሉ ማይመለከታቸው። 104 ይመስለኛል። ኦኬ ለመጽሐፉ የሆኑ ገጾች እንደሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ። የመጀመሪያውን ፍጥረት እንደጀመርን እንመልሰዋለን። በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነውን ሰሪዎች ነን ይላል። ስለዚህ መጀመሪያውን እንደጀመርን እንመልሰዋለን ይላል። ስለዚህ አደምም ነቢይ ነው ብላችሁ ታስባላችሁና እንደጀመርን እንመልሰዋለን የሚለውን አደምን አይመለከትም። ኦልሬዲ እንደዛውን ብድግ ነው ማለት ያለበት አደም ማይበሰብስ ስለሆነ እስካሁን ድረስ እንደናንተ አስተምሮ። ስለዚህ ነቢያቶች ጋር ሲመጣሁ ወደ ቀድሞዎቹ ለመመለስ አጥንት ስጋ ይመርግባቸዋል የሚለው ሀዲስ ውድቅ ይሆንና ቁመታቸውን አስረዝማለሁ ነው ማለት ያለበት። 60 ክንድ ማድረግ ነው ያለበት ማለት ነው። ወደ ቀድሞቹ መልሳቸዋለሁ የሚለው ነቢያቶችን ስለማይመለከት ከአደም በኋላ ያሉትን አደም ዝም ብሎ ይነሳል። ምን የሚጨመርለት የሚቀነስለት የለም። ምክንያቱም 60 ክንድ ነው፣ ወደ እሱ ነው የሚመጡት ሁሉም። ስለዚህ እሱ የሚጨመርለት የሚቀነስለት የለም። አፈሩን ረገፍ ረገፍ አድርጎ መውጣት ብቻ የሚጠበቅበት ራይት። እዚህ ጋር በጥልቅ ባላውቅም ሆኖም ሳለ ግን እንትን ነው ሌሎቹ እንደዚሁ ሌሎቹ ይተከልላቸዋል ስጋ። እነዚህ ነቢያቶቹ ደግሞ ያው አይበላም ስጋቸው አይበላም ስለተባለ በዛው ይነሱ እንደሆነ አላሁ አለም አላውቅም። ግን ካሊድ የበለጠ ከኔ በላይ የሚያውቁ ከሆነ ይመልስልህ እሱ። ይህ ብላውን ነቢያትን አይመለከቱም ማለት ነው። ምንድነው ቶፒኩን እስኪ ግልጽ አድርግልኝ እፎይ። አይ ከሞቱ በኋላ እንዴት ይነሳሉ ነው የሰው ልጅ አፈር ይበላዋል። ሁሉንም የሰው ልጅ አፈር ይበላዋል። የማይበላው አለ። የአደም ልጆችን ሁሉ አፈር ይበላቸዋል አይደል? የማይበላቸውም አለ። ለምሳሌ ስለዚህ በአላህ መንገድ ላይ ሀዲሱ ላይ እንስማማ። ቅድሚያ እኔ ሀዲሱን ክፈተው ቃል ሀዲሱን እናንብበው ሲያብራ እችን ሀዲስ አንብባት እስኪ ወደ አማርኛ አድርገው። አረብኛውን አታነበው? ተርጉምልኝ ይገባል እንደማለት ነው። አረብኛ ምን አልከኝ? ይሄ ሁሉም ወደ አፈር ተመላሽ ነው የሚለውን ነው የሚገልጸው። አይደለም ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ይላል። ወደ አፈር ከአፈር የፈጠርናችሁ ወደ አፈር እንመለሳችኋለን ይላል። ግን ነቢ ሰለላሁ ዐለይሂ ወሰለም ብለዋል። ለምሳሌ ጦር ሜዳ ላይ የሞቱት ሙስሊሞች ስጋቸው አይበላም። እንደዚሁም ደግሞ ሐፊዘል ቁርአን ያፈሩት ፕሊዝ ሐዲሱን በስርዓት ፈስር። ቅድሚያ እየነገርኩህ እኮ ነው። በስርዓት ፈስር። ሁላችሁም አይደለም አደም የሚለውን እንኳን አልፈሰርክም። ውሸትህን። ሁላችሁም ወደ አፈር ትመለሳላችሁ ነው የሚለው። ኩሉ አደም የሚለውን እንኳን ኩሉ በኒ አደም ያኩል ፍትራ ፕሊዝ ዋብያ ዶንት ፓኒክ። እዚህ ጋር ፎይ አንዴ እዚህ ጋር ኢላ የሚለው እኮ አመጣ። ኢላ አጀባ እኮ ኢላ የምትለው ሲቀር ምን ሲቀር እያለ እኮ ነው። እኮ ሲቀር ምን ሲቀር ምንድን ነው የሚቀረው? ምን ሲቀር ማይክን አንሳው። ኢላ አጀባ ማለት ነው ማለት አጀባ ምንድን ነው? ነቢይ ነው የሚለው ነቢይ ይላል። አጀባ ማለት ነቢይ ማለት ነው። አትዋሹ፣ ዋብያው አትዋሹ። ስለዚህ መዋሸት ሳይሆን እኮ ሐዲስ ካለው ነው ሲቀር ማን ያቺ አጥምት
ያ ወደ አማርኛ ቀር እንትኑን ተርጉምለት፣ እንግሊዝኛውን ላይ ያስቀምጡልሃል። ትዊስት አታርጉ፣ ትርጉም አታበላሽ። ለማንኛውም ይሄ አያስኬድህም። የሰው ልጆች አፈር አይበላቸውም። የሚበላቸው አሉ፣ የማይበላቸው አሉ። ለምሳሌ ከወሰድን ሐምዛ ፕሊዝ እሱን ተረት አለ ወላሂ በል እስኪ ተረት ነው የምር ወላሂ ተረት አለ። በጣም እውነት ነው። አንተ ትቀልዳለህ። ሄድና ቁርአን ያፈዙ እስኪ ሰፈር ቆፈር አድርግ። አጥንታቸው ብቻ ነው ያለው። ሰሞኑን እንደውም ወሎ ላይ መቃብር ቆይ አዳምጠኛ ወሎ ላይ መቃብር ሙስሊሞችን ቆፍረው እያወጡ እየተጨቃጨቁ ነበረ። ማአት እንደዚህ በመዳበሪያ ከምረው ጭንቅላታቸው እጃቸው አጥንታቸው ብቻ ነው ያለው እና ምን እዛ ውስጥ አንድ አስተዋይ ቢኖር እስየታለ ያፈዝከው ያልበሰበስክ ማለት ይችል ነበር። ግን እሱ ሀፊዛ አሉ አለ ሰርች ታደርግ ይመጣልሃል። 30 ዓመት ሁላ ተቀብረው ምንም ያልተነኩ የሆነ እኮ ራሱ ቪዲዮ ነበር አይደል እንዴ? ካሜራ ይዘው ሄደው ውጭ ሀገር የሆነ ሐፊዘል ቁርአንን ቆፍረው ያጡት የሚታወቅ ሰው ነበረ። ቆፍረውት ግን ከሞተ ከስንት ጊዜ በኋላ አንድ አጥንት ላይ ያገኙት የጀርባ አጥንት ምናምን ነው። ላይቭ ላይ ራሱ እንትን ያሉበት ነው። ሰሌስ ወላሂ አይበላም። ወላሂ እውነቴን ነው የምልህ አይበላቸውም። አውጣ በእናትህ ወላሂ አትበል በእናትህ። ዋብያው እምነት አይነው ብላይንድ ያደርጋል። እምነት እንትን ይላል። ስለዚህ ነብይም ያለው ሁሉም የአደም ልጆች አፈር ይበላቸዋል። የጀርባ አጥንት ስትቀር ትንሣኤ ደግሞ የሚጀምረው በእሷ ላይ ነው። ትንሣኤ በምን ላይ የሚጀምረው? እሺ አስረዳኝ። አማርኛው እንደዚህ ይላል። አቡ ሁሬራ እንደተረኩት የአላህ መልእክተኛ እንዲህ ብለዋል፣ ምድር የአደም ልጅ አካል በሙሉ ትበላለች ወይንም ታበሰብሰዋለች። የጀርባ አጥንት የመጨረሻን አጀቡስ ዘንበል ሲቀር ከእርሷ ከዚች አጥንት ማለትም ከጀርባይቱ አጥንት ተፈጠረ። በትንሣኤ ቀንም ከእርሷ መልሶ ይፈጥራል። ስለዚህ ማትበላው የጀርባ አጥንት ላይ ያለችው ነች። ሁሉም ይበሰብሳል፣ እሷ ትቀራለች። ትንሣኤ ደግሞ መጀመሪያው በእሷ ላይ ነው። ሁሉም የሚበሰብስ ከሆነ ያደም ልጅ ከእሷም የሚጀምር ከሆነ ነብይህን በስብሷል። የመጀመሪያው አርጉመንት። ሁለተኛው ደግሞ እንዳንተ እስማማለህና በደንብ አስተውል ካሊድ ዋብያው፣ የአንተን ሎጂክ እቀበልና የነቢያቶች አይበሰብሱም ካልከኝ ፍጥረትን እንደ መጀመሪያው እንመልሳለን ስላለ የጀመረው ደግሞ በጀርባ አጥንት ስለሆነ እሷ ላይ ስጋ እየመረገ ከሆነ የሚቀጥለው አሁን ደግሞ መልሼ ነቢያቶች ስጋቸውም አይበሰብስ ከሆነ ምናቸውም ካልበሰበሰ ሙሉ ግዙፍ አካል ከሆኑ ይሄ ክፍል አሁንም አይመለከታቸውም ማለት ነው። ውጭስ ትንሣኤ እነሱን አይመለከትም ማለት ነው። ሁለቱም አጣብቂኝ ነው ለአንተ። አሁን እንደዛ አይመለከታቸው ምትል ከሆነ ከዛ ምን ጠይቃለሁ? ማስረጃ ጠይቃለሁ። ቦስ እንግዲህ ዋሃብያው እያለ ሐፊዝ ከሆኑ አይበሰብሱም ሲል ነበር እና የዚህ ቁርአን ጸሐፊ ሐጅ መሐመድ ሳኒ ሀቢብ ቁርአን ያፈዙ ናቸው፣ በቃላቸው የሚያውቁ ናቸው። እንግዲህ ለረጅም ከ1960 በፊት በኃይለ ሥላሴ ጊዜ፣ በደርግ ጊዜም በኢህአዴግ ጊዜ ወደ መግቢያ አካባቢ ነው የሞቱት። በጣም የሚታወቁ ሰው ናቸው። በእሱ አባባል እንግዲህ ሄደን ቆፈር ብናደርግ እሳቸው አልበሰበሱም እያለን ነው እንግዲህ እንደዛ ነው። እርግጠኛ ሆናለሁ ወላሂ ሐጂ መሐመድ ሳኔን ሄደህ መቃብር ልታስቆፍራቸው የነሱ ልታስቆፍርባቸው ነው። አንተ ሰውዬ በጣም ደስ ይለኛል። እኔ ቢቆፈር ደስ ይለኛል ለማረጋገጥ። ይሄ ከባድ ነው። ዴቭ የሚባል ሰውዬ ከባድ ነው፣ ጭንቅላት አለው። ባይዘው የሆነ ሰዓት ላይ ማለት ነው ትምህርት ቤት ፈተና ገባ ቃል እና እንደዚህ መጽሐፍ ደርድሮ ስታዩት ኃይለኛ ተማሪ እና ፈተና ገባ እና አብረን ነበር የተማርነው ቴንዝ ላይ ያለን እና ፈተና ላይ ያለ አስቀድሞ ቴንሽን እንደሆነ በጣም ብዙ ውሃ ጠጥቶ ነበረ። ውሃ ከመጠጣቱ የተነሳ ያው ከሽንት ጋር የተያዘ ስለሆነ ቶፒክ
ውሃ በጣም ጠጥቶ ስለነበር ፈተናው ሲገባ ደግሞ ሽንት አለው። በቃ ሽንቱ መጣ። ሊቆጣጠር ሞከር፣ አልቻለም። ዞር አለ፣ ጠራኝና አልቻልኩም፣ ጉድ ሊሆን ነው፣ ወንድ ልጅ ሊበላሽ ነው አለኝ። ምንድነው ወንድ ልጅ የሚበላሸው? ተበላሸዋል። ምንድን ነው? ኧረ ተው፣ አባይን የሚያስነቅቆ እዚህ ጋር ፏፏቴ ሊፈጠር ነው አለ። ኧረ እንደዛማ ከሆነ እኔ ልጥራለት ቲቸር አልኩኝ። ከዛ መምህሩ መጣ። ቲቸር አልቻልኩም፣ ጭንቅላቴ ውስጥ ያለ እውቀት ራሱ ሊፈስ ነው እና ሽንት ቤት መሄድ አለብኝ አለው። መምህሩ ልብ አለና ውጤቱን አየና እንትን የሚሰራውን ፈተናውን አየና ቃል ጭንቅላት ውስጥ ያለው እንኳን ምንም ሊፈስ የለም፣ ምክንያቱም መልሶችህን በሙሉ አይቼዋለሁኝ። ስለዚህ አትጨነቅ አለው። ኧረ ግን ታሪክ ሲገለበጥ ደስ ይላል። ታውቃላችሁ ጭንቅላቴ ውስጥ ያለው እውቀት ሊፈስ ነው ብሎ እኔ ገጸ ባህሪ ማለት ነው። ታሪክ ተናጋሪው ነው። ኧረ ተው እንግዲህ እንዴ! እና አንድ ነገር ተናግራይ ነበርና የመሐመድ ሬሳን ባይበሰብስ እንኳን የቁርአን ሀፊዞች አይደለም የመሐመድ ሬሳ ብቻውን እያዞሩ ያሳዩን ነበረ። ልክ አሁን ለምሳሌ ይሄ የመሐመድ ፀጉር ነው ብሎ ነው እያዞሩ የሚያሳዩት። አሁን ቪዲዮ እየቀረጹ ይሄ የመሐመድ ፀጉር ነው ብሎ ነው። እንግዲህ በዚህ በረከት ያገኙበታል እና በደንብ አስተውሉ። ስለዚህ አጣብቂ ነው ባይዘ የለነሱ አጣብቂ ነው። ገና በጣም ብዙ ምናነሳቸው ነገሮች ይኖራሉ። በስብሷልም ቢሉ አጣብቂ ነው፣ አልበሰበሰም ቢሉ አጣብቂ ነው። ሁለቱም አጣብቂ ነው። ኧረ ምን የምታውቀኝ አይደለም። እኔ እኮ እውነት ነው እየነገርኩ ያለሁት። አልሰማልክኝ። ስለዚህ ነቢያቶችን አላህ ስጋ መርጎ ያስነሳቸውም ማለት ነው። አዎ ማስረጃ ስጠኝ። በደንብ አስተውሉ። ነቢያቶችን ስጋ መርጎ ትንሣኤ ያስነሳቸውም እያለን ነው። ስለዚህ የድሮውን ስጋ ዘው ነው የሚነሱት እያለ ነው። ማስረጃ ማሜ በአንድ ሌሊት 11 ሴቶቹ ጋር እንትን ሲልበት የነበረውን ያንኑ አካል ነው ዘው የሚነሳው። ማስረጃ ስጠን እስኪ። አሁን ቆይ ይሄ እንደዚህ ማለት ለምን አስፈለገ? ያው ነብይ እሱ ነው። ሌሎቹ የና ያምኑም እኮ አብያው አይደለም። አካል በአንድ ሌሊት 11 ሌሊት ምናምን ይሄ አሁን ለምን አስፈለገሽ? እዚህ ጋር የሆነ ካልተሳደብክ አይሆንም። ይሄ እኮ ስድብ ያሳፍራል። ላ አይደለም። ይሄ እኮ ውሸት ነው። አንደኛው ኡስታዝ ምን እንዳለ ታውቃለህ? ካዴድ ይሄ ነብያችን ምን ያህል ጀግና እንደሆነ የሚያሳይ ነው ብሏል እኮ። እንደውም የነብዩ ጀግንና ነው የሚያሳየው ብላ ትሉ የለ እንዴ? ይሄ እኮ እውነት እኮ አይደለም። ይሄ እኮ እውነት እኮ አይደለም። ይሄ እኮ ውሸት ነው። ይዞራል ማለት እንትን ያደርጋል ማለት አይደለም። የእነሱን ደህንነት ለማየት ነው ይዞራል። እነሱን ሂዶ አዎ እንደዚህ ያደርጋል የሚል የለም። በአንድ ሌሊት ሴቶች የለም። አዎ ኦኬ። በአንድ ጥባት የተባለበት ምክንያት ምንድን ነው ካዳ? እንዴት በአንድ ጥባት ይዞራቸው ነበር ማለት ምን ማለት ነው? ጥባቱ ለምን ተጠቀሰ? በአንድ ጥባት ይዞራቸው ነበር የሚል አለ። በሚገባ ልጨምርልህ እና አነስ ለምንድን ነው አነስ ብን ማሊክ ለምንድን ነው እንዲህ ብሎ የጠየቀው? ነቢያችን ይሄንን የማድረግ አቅም አለውን ሲል እኛ የምንል ነበር፣ ግን ከ30 እስከ 30 የወንዶች ጉልበት ተሰጥቶታል። ለምንድን ነው ያሉት? ሄዶ አይሻ እንዴት ነሽ ከድጃ እንዴት ነሽ ለማለት ነው የ30 የወሲብ ጉልበት የተሰጠው። ይሄ እኮ ባልተቤትህን እኮ እንትን ትላለህ እኮ ባልተቤት የ30 ወሲብ አይደለም ወሲብ የሚል ለምን ትጨምራለህ? በደንብ አስተውል። እነኚህ ይዞራቸዋል። ችግር የለውም እኔ በአዲስ ፈሰርላለሁ። ይዞራቸዋል በሚለው ላይ አቅሙ ይችላል ወይ ብለው ሲጠይቁ ሌሎቹ በአንዴ እነኝህን ሁሉ መዞር አቅም ይችላል ወይ ሲሉ እኛም ይሄማ የ30 የወንድ ወሲብ ጉልበት ተሰጥቶታል ያሉት ለምንድን ነው?
የሰላሳ የወንድ ወሲብ ተሰጥቶታል ይላል። ዝም ብለህ ዶይፍና ምናምን አትበል። ትክክለኛ ሐዲስ አለ እንደዚህ በሚገባ ይሄ ልጅ ግን እናመሰግናለን። ወሲብ የለም ወሲብ የሚል የለም ነው ያለን። ልብ በሉ ወሲብ የሚል የለም ብለሃል አይደለ? ዋሃብየው ወሲብ የሚል የለም አላልኩም እኔ ያልኩት አለ። ታዲያ ለማድረግ ይዞራል ሚስቶቻቸውን ወሲብ አደረጉ የሚል አለ የለም? አስተካከል። እኔ ወሲብ እኮ እኔ ወሲብ ማለት ሳይሆን ወሲብ ያደርጋል እየዞረ የሚለውን በአንድ ሌሊት እየዞረ ወሲብ ያደርጋል የሚለውን በግልጽ አሳየኝ። የለም ወሲብ ሊያደርጋቸው ነው የዞረው አይደለም። ጧፍ ማድረግ በአንድ ጥባት የዚህን ያህል ጉልበት ተሰጥቶታል የተባለውም ከወሲብ አንጻር ነው። እኔ በአዲስ ልፈስርልህ። ቡሃሪ 52:42 ታውቀዋለህ? ሱሌማን በአንድ ሌሊት 100 ሴቶችን ይዞራል የሚለው ሊዞር ይችላል። ነብይ ተመሳሳይ ነው። ጧፍ ያደርጋቸዋል ነው የሚለው። ነብይህም ቀንና ማታ 11 አንድ ቀን 9 ሚስቶቹን ይዞራል ይላል። ሱሌማን ደግሞ 100 ሴቶቹን ይዞራል ይላል። ሁለቱም አዲስ ተመሳሳይ ነው። ስለዚህ ሱሌማን ለወሲብ አልነበረም ሲዞራቸው የነበረው እንደ ነብይ ቃሉ ተመሳሳይ ስለሆነ፣ ነገር ግን በመዞሩ ምክንያት ኤኒዌይስ ቀጥል። እዚህ ላይ አንድ ነገር ግን ሳልናገር ማለፍ አልወድም። እዚህ ቲክቶክ ላይ ያለ ኡስታዝ ራሱ ከእፎይ ጋር ራሱ እንደዛ ሚል የለም ብሎ ክዶ ሲያጭበረብር ነበረ። ልብ በሉ። ይዞራቸዋል ማለት ይዞራሉ ለሰላምታ እንጂ ወሲብ አይደለም ብሎ ሲናገር ነበረ። በሳሂህ አልቡኻሪ በግልጽ በአማርኛ የነሱ የተረጎሙት ደግሞ መስጊድ ውስጥ የሚያስተምሩበት መጽሐፍ ግን ምን ይላል? እስኪ አብረን እናንብበዋ። ይሄንኑ ሐዲስ ገጽ 86 ላይ አንዴ ገጽ 86 ላይ ምን ይላል? አነስ እንዳስተላለፈው ነቢዩ በአንድ ውስን ሰዓት ውስጥ ነው የሚለው። ለዛውም በአንድ ውስን ሰዓት ውስጥ ሚስቶቻቸውን ይጎበኛሉ፣ በሌሊት ወይንም በቀን። እነርሱም 11 ነበሩ። በሌላ ዘገባ ደግሞ 9 የሚል ተገኝተዋል። አነስ ተጠየቀ፣ እንዴት አቅም ይኖራቸዋል ካለ በኋላ 11 9 ሴቶች ጋር በተወሰነ ወቅት ምንድን ነው የሚለው? በተወሰነ ወቅት ምንድን ነው የሚለው? ይሁልኝ ወሲባዊ ግንኙነት መፈጸም ብሎ ጥያቄ የቀረበ ምናዊ ወሲባዊ ግንኙነት ነቢዩ የ30 የወንድ ኃይል እንደተሰጣቸው እንነጋገር ነበረ። አነስ ኢብን ማሊክ ነቢዩ ሚስቶቻቸውን በተመለከተ በዚህ ሐዲስ ላይ የተጠቀሰውን 9 ሚስት እንደነበሩ እንጂ 11 እንደሚል ገለጻ እንዳላደረገ በሳዕድ ቀተዳህ ዋቢ አድርጎ ዘግበዋል። ዋና ፖይንታችን ምንድን ነው? ወሲባዊ ነው ያሉት። ወሲባዊ ግንኙነት እያቸዋል እንደሚያጭበረብሩ ዋብያው ይሄንን ሳታቀርታህ አይመስለኝም። አንተም ውሸታም እየሆንክ መጥተሃል። ከጊዜ ወደ ጊዜ ታረም። ውሸት አዋጣም። በነብይ ሐዲስም አትሸማቀቅ፣ አትፈርበት። ቶፒኮ ስንመለስ ወደ ቶፒኩ ባከናርግና ወደ ቶፒኩ ስንመለስ፣ ስለዚህ አሁን መሐመድ አልበሰበሰም፣ መቃብር ውስጥ እየሰማ ነው ያለው አይደለ? አዎ አልበሰበሰም። ስለዚህ መቃብር ውስጥም ይሰማል ምናምን አልኩህ። ምን ስጋው አልበሰበሰም ነው እያልኩ ያለው፣ ሰውነቱ አልበሰበሰም። ኦኬ ሰላቱ ታወርድበት ይመልሳል። ምን እንጃ እሱን አላውቅም። ሰላምታ ስትሰጠው የምትለው ሳታውቅ ነው። እኛ አውርዱ በቁርአን የተባለ ያው ሰለዋት እናወርዳለን። እሱ ላይ ባወረድን ጊዜ ግን ነብዩ ሰላም ይሁን ነው የምትለው ወይንስ አንተ ነብይ ሰላም ሁን ነው የምትለው? ሰላም አላሁመ ሰሊ አላ ሙሐመድን ወዐላ አሊ ሙሐመድ ነው የምንለው። ሰላም ለሞተ ሰዎች የሚሰጥን ሰላምታ ነው የምትሰጠው ወይንስ በህይወት ላሉ ሰዎች የሚሰጥን ሰላምታ? በህይወት ላሉ ሰዎች። ስለዚህ መሐመድ በህይወት ነው ያለው ማለት ነው። ስለዚህ በህይወት ነው ያለው መሐመድ ነው ማለት ነው። ምክንያቱም ሰላምታ የምትሰጠው በህይወት ላሉት ሰዎች የሚሰጥን ሰላምታ እንጂ ለሞቱ አይነት ሰዎች አይደለም። ሰላምታ ራሱ የምትሰጠው
ስለዚህ መሐመድ በህይወት ነው ያለው ማለት ነው እያልኩ ያለሁት እኛ ሰለዋት ነው የምናወርደው። ሰለዋት ማውረድ ማለት ለምታወርደው ሰለዋት ለሞቱ ሰዎች የሚወርድን ሰለዋት የምታወርደው በህይወት ላሉ ሰዎች የሚሰጥን ሰለዋት ነው። ሰላምታ የምታቀርበው በህይወት ላሉ የሚቀርበውን ነው እንጂ ለሙሐመድ ሲሆን ለሞቱ ሰዎች የሚቀርበውን አይደለም የምታቀርበው። እሳካ አድርገሃል። ኤኒዌይስ እሺ። ስለዚህ ሙሐመድ በህይወት መቃብር ውስጥ መስማት እንደሚችል ይናገራል። ሀዲሱን እንዴት ታደርገዋለህ? በደንብ አበበበት በዚህ ጉዳይ ላይ ሀዲሱን አንዴ ክፈተው ቃል ይታያል። whenever someone greets me and Allah returns the soul to my body and return his greeting and I return his greeting ይላል። ስለዚህ ማናችሁም ሰላምታ በምትሉኝ ሰዓት፣ ሰላም በምትሰጡኝ ሰዓት ነፍሴ ወደ ስጋዬ ትመለሳለች፣ እኔም ሰላምታችሁን እመልሳለሁ ይላል። ስለዚህ እስቲ አሁን ሰለዋት አውርድ እስቲ። اللهم صل على محمد وعلى آله وصحبه أجمعين። እሱ ምን ብሎ ይመልስልሃል? የኔ መቃብር ውስጥ ይመልሳል። ባወረዳችሁ ቁጥር ሰላም ባላችሁኝ ቁጥር ሰላምታ መልሳለሁ ብሎ ከተባለ ይመልሳሉ። ስለዚህ አንተ ለቀልድም ለምንም ባልካት ቁጥር እሱ ሲመልስ ነው። እንዴት ነው የሚያውቀው? ማለት በቢሊየን ሙስሊም አለ። በዚህ ቅጽበት በየሰከንዱ ሰላት የሚያወርዱ አሉ አይደለ? እያንዳንዱ ይመልሳል። ደግሞ እሱ ለምን እረፍት ነው የነሳችሁት? መቃብር ውስጥ እረፍት ነው የነሳችሁት። ሰላም 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 ሰላም። በዚህ በፍጥነት ራሱ ቢል አይጨርሰውም እኮ። በቢሊየን ሙስሊም ሰላት በየሰከንዱ ያወርዳል፣ በማይክሮ ሰከንድ ውስጥ። ምን አይነት ፈጣን ቢሆን ነው ለዚህ ሁሉ ምን ላይ ሰጥቶ የሚጨርሰው? አላህስ ደግሞ ስራ ነፍሱ ካላደረገው እዛው ቆይታ እዛው ነው የሚቀረው። እንዲህ ቢያደርግ ራሱ አይመጣውም። እኔና እሱ ብንለው ራሱ እኩል ሰዓት ይዘን እኔና ዋሃብያ አሁን ብናወርድ የማንን ነው የሚመልሰው? አላህስ የማንን ነው ነፍስ የሚያስገባው? አት ዘ ሴም ታይም እኩል 1 2 3 ብለን ብንናገር ለነጮች ጥቁሮችን አይመለከት፣ አይሰማም የጥቁሮችን። ለማንኛውም አሁን እኔ እንደዚህ በፈላፈል በእናንተ ሃይማኖት በቃ አሳብዳችኋል። ፋይናሊ እንዲህ ፈላፈል አሳብዳችኋለሁ እኔም ማለት። ስለዚህ ወደ ማመድ ደረጃ እየደረስክ ነው ማለት ነው። አይዞህ። ኤኒዌይስ ይሄ ገና ጀማሪው ነው። በደንብ አስተውል። በመቃብር ውስጥ ሆኖ እንደዚህ ሰላምታ የሚመልስ ከሆነ 70 በ70 የሚሰፋው ከሆነ ስለዚህ መሐመድ መቃብር ውስጥ ነፍሱም ስጋውም አለች ማለት ነው። አንድ እፎይ፣ አሁን አንተ መጥተህ ያለብህ ስለ ሃይማኖት ማን ነው የሰበከው? የሰበከ የምትለው ሰውዬ እኮ ተረት ተረት እያወራ እንደሆነ እኮ እያሳየው ነው። እያንዳንዱ በግጭት እያሳየው ነው። አንበሰብስም ብለው እንደሚበሰብስ አሳየው። ተረት ተረት እንደሆነ እያሳየው ማን ነው የሰበከው? ማን የሰበከው ትለኛለህ? መሐመድ የሚባለው አካል ሰብኳል እያልከኝ ትርጉም አልባ የሆነ ጥያቄ በምትጠየቅበት ሰዓት በቃ ሁሌ እነዚሁ ነው። የአላህ እግር አለው ሳለህ የአንተ ላይ ስንመጣ ያው ነው። ትርጉም አልባ መሆኑን ከልት የሆነ አስተምሮ ትርጉም አልባ እንደሆነ ትተረዳህም አንድ ነገር ነው። ይሄ አስተምሮ ውሃ ማይቋጥር የውሸት መሆኑን እርስ በርሱን ይጋጭ መሆኑን አምነሃል። እያንዳንዷን አሁን ዛሬ እያንዳንዷ ፌል አድርገሃል። ሌሎቹ ይቀጥሉ። ትንሽ ደክመዋል። የአሁኑን እኮ አላህ ሊያስችለው ይችላል። ምን ይታወቃል? ኦኬ፣ ነቢያቶች ሁሉንም ነው ሰላምታ የሚመልሱት። የመሐመድ ብቻ ኤክሰፕሽን ነው። እፎይ አትፍሳ እባክህን። ሰላምታን ይሄ ደግሞ ፈስ ላይ ነው ያለው። ፈስ በፈሳ ጋንም ስለምትገባ መላእክቶች ይረግመዋል።
ፈስህን እስካልፈሳ ድረስ ነው መላእክቶች አማላጅ የሚሆኑ እንደ እስልምና። ኤኒዌይስ በደንብ አስተውል ሙሴን። እሺ ድጋሚ ጠይቀህ ይህንም ብልሃል ነፍሱን ሊመልስለት ይችላል ያስችለዋል አልከ። ኦኬ የሙሐመድ ነፍስ ብቻ ነች ከስጋው ጋር ያለችው? የሌሎቹስ ነቢያቶች ነፍሳቸው ከስጋቸው ተለይታለች? ሁሉም ሞተዋል እንጂ ያልሞተ ነቢይ ያለን። ሙሐመድስ ነፍሱና ስጋው አብረው ነው አይደለ? መቃብሩስ ሰላምታ ስትለው አብረው ስለሆነ ነው ሰላም ይለ እኮ ይመለስበታል ነው የተባለው እንጂ እኮ ነፍሱ አለ ማለት አይደለም። ምንም ሳለ እዚህ ጋር እኮ ሰላምታ ሰላም በሚል ሰዓት ነፍሱ ከመቃብሩ አሚን ከስጋው ጋር አብራነች አይደለ? ነፍሱ ከስጋው ጋር አብራነች አይደለ? እኮ ነፍሱ ሁሌም ከሱ ጋር ትሆናለች ማለት አይደለም። ግን ሆኖም ሳለ ግን ሁሌም አይደለም አትበላ። ምክንያቱም ሰላት በየሰከንዱ ታወርዳላችሁ። ምክንያቱም የዓለማችን ሰዓት አቆጣጠር የተለያየ ነው። እኛ ጋር ሲመሽ ሌላው ጋር ይነጋል። የጸሎት ሰዓታችሁ የተዛባ ስለሆነ ጸሎት ባላችሁ ቁጥር ሰለዋት ታወርዳላችሁ። ስለዚህ የዓለማችን ቢሊየን ሙስሊም ጸሎት ባደረገ ቁጥር ሰላት ያወርዳል። በቀን 5 ጊዜ ሰላት ታደርጋለህ። ስለዚህ 5 ጊዜ ሰላት የምታደርግ ከሆነ እያንዳንዱ ላይ ሰላት ታወርዳለህ። እሱ ብቻ ሳይሆን በስራ ቦታ ላይም ሰላት ታወርዳለህ። የተለያየ ቦታ ላይ ሰላት ስለምታወርድ እረፍት በሌለው ሁኔታ ሰላምታን እየመለሰ ነው። በዚህ ሁሉ ጊዜ ውስጥ ደግሞ ነፍሱ ከስጋው ጋር ነበረች። ራይት እንደዛ ማለት አንችልም። ግን ይሄ ጥያቄ ቢሆንም ችግር የለውም፣ ይጠየቅበታል። ሌላ ጥያቄ አልገባኝም ነው እንጂ ማለት ያለብን እንደዛ ማለት አንችልም አትልም። ሐዲሱ ይላል እኛ እሳቸው እንደሞቱ ነው የምናውቀው። ከሞቱ ደግሞ አይሰሙም አይለሙም አይደለ? ከሞቱ ይሰማሉ። ከሞተ ይሰማል? አይሰሙም። ቴንክ ዩ። እኛም እያልን ያለ ነው ይሄ ነው። ስለዚህ የሞተ ሰው ማይሰማ ከሆነ ሙሐመድ በመቃብር ውስጥ ብጠራውም አይሰማም፣ ሰላትን ብታወርድበት አይሰማም ማለት ነው። ለአንተ ሰላምታ የሚሰጠውን መንገድ የለም እኮ። ሐዲቱ ላይ እኮ እንዳለው አላህ ነፍሱን ይመለስባቸውና ሰላምታኔ ይመልሳሉ ነው የተባለው እንጂ ሞተው አይደለም የተባለው። ነፍሱ የሚመልስለት የት ነው? ምን ይላል ሐዲስ? አሁን በህይወት አለ እንዲ? አሁን አይደለም ሐዲስ ላይ ምን ይላል? እዛ ላይ ተጠቀሰው ነፍሱን ይመልስለታል አላህ። ከዛ ወደ ሰላምታ ይመልሳል ሙሐመድ። ማናችሁም ሰላምታ በእኔ ድባወር ሰላምታ ስትልኩ ወደ እኔ አላህ ደግሞ ወደ እኔ ነፍሴን ይመልስልኝና እኔ ደግሞ ሰላምታ መልስላችኋለሁ ይላል እኮ። እና እኮ እሱ እኮ ነው ያልኩት እኔ። ስለዚህ ምን እያልከኝ ነው? አልሞቱም ማለት አንችልም። እና አልሞተም እያልከኝ ነው? አልሞቱም ማለት አንችልም። አልሞተም ማለት አንችልም። ምንድን ነው እያወራ ያለው? ስለዚህ ሞቶ ሰላምታ ይሰማል ማለት ነው። ስለዚህ አሁን ሌላ ጥያቄ ቢሆን ተሻለ። ይሄ ለእኔም ጥያቄም ስለሆነ ችግር የለውም፣ ይጠየቅበታል። ሌላ እንትን አልገባኝም በላ። ስለዚህ የሚሰማው ነብይህ ባይዞ በመቃብር ውስጥ ያሉት እነሱ አንተ አሰማቸውም እንጂ ይሰማሉ ብሏል። ዛፍና እንስሳት ሲቀር ማንም አይሰማቸውም እያሉ ሲጮሁ ብሏል ነብይህ። እነሱ ደግሞ አንዳንድ ኮቴ ሁሉ ይሰማሉ ብሏል መቃብር ውስጥ ሆነው። ስለዚህ ነብይህ ከሌሎች ሙታኖች የሞቱ ሰዎች እኮ ነፍሳቸው ይመለስበታል እኮ ጩኸታቸውን ይመለስበታል ከተባለ ቅድም እኮ እንደነገርኩ ሰው ከራቀ በኋላ ትንሽ ራቀ ካለ በኋላ እንትኖች ነፍሱ ይመለስበትና መላእክቶች ይጠይቃሉ አይደል? እዛ ላይ የመጡ ሲጠይቁ የዛኔ የቀበሩትን ሰዎች ኮቴዋቸው ይሰማል። መሐመድ ራሱ ልክ እንደሞተ ቅበሩኝ ብሎ ተናግረዋል ማለት ልክ እንደ ማንኛውም ሰው ማንኛውም ሙስሊም ሲሞት ሙስሊም ከሆነ መልካም ስራ ካለው የጀነት ከሆነ ወደ ቀብር ውሰዱኝ ይላል። ክርስቲያን ወር ደግሞ ሌላ ከሃዲያን ከሆኑ ደግሞ ወዴት ነው የምትወስዱኝ? አትቅበሩኝ የሚል ሐዲስ አለ። ስለዚህ መሐመድ አሁን የጀነት ነው ካላችሁ ቅበሩኝ ብሎ ወይ ተናግረዋል። የገሃነም ነው ካላችሁ አትቅበሩኝ ብሎ ይናገራል። ከሁለት አንዱ